በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ክንፍ ጠቅላይ ሚኒስትር አብይ አህመድ ለትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ምረጣ ያቀረቡትን የእጩ ጥቆማ ጥሪ የፕሪቶሪያውን ስምምነት የሚጥስ አካሄድ ነው በማለት ተቃወመ። የፌደራል መንግስት የትግራይን ህልውና የሚፈታተኑ ሁካታናም ግጭትን የሚፈጥሩ ስራዎችን እያከናወነ ነው ሲልም ከሷል። ትላንት ረቡዕ መጋቢት 17 ቀን 2017 ዓ.ም የደብረጽዮን ገብረ ሚካኤል ቡድን ባወጣው መግለጫም የኢትዮጵያ መንግስት ደም አፋሳሹን ጦርነት ባስቆመው የፕሪቶሪያው ስምምነት መሰረት ሊፈጽማቸው ይገባ የነበሩ የትግራይ መብትና ደህንነትን የሚመለከቱ ወሳኝ የስምምነቱ ይዘቶችን የመፈጸም ተግባር እያከናወነ አለመሆኑን ገልጿል። በስምምነቱ የሌሉ ጉዳዮች በብቸኝነት በትግራይ ላይ በመጫንናም የሰላም ሂደት በሚጎዱ ተግባራት ተጠምዶ ይገኛል ሲልም የፌደራል መንግስትን ወቅሷል። በአሁን ሰዓት የትግራይ ህዝብ የተመረጠ መንግስት ሊኖረው ይገባ እንደነበር የገለጸው ፓርቲው ይህ ያልተሳካው የፌደራል መንግስት ስምምነቱን አፈጻጸም በተመለከተም በተከተለው የተሳሳተ አካሄድናም የፖለቲካ ትርምስ እንዲኖር በመስራቱ ምክንያት እንደሆነም በመግለጫው ላይ ሰፍሯል። በአሁኑ ሰዓትም ከዚህ ቀደም ከነበሩ የፕሪቶሪያው ስምምነት የሚጻረሩ ተግባራት ሌሎች አዳዲስ ጥሰቶች በኢትዮጵያ መንግስት እየተፈጸሙ ይገኛልም ሲል ገልጿል። የፓርቲው ክንፍ ይህንን ክስ ያቀረበው ጠቅላይ ሚኒስትር አብይ አህመድ የትግራይ ህዝብ የክልሉ ጊዜያዊ አስተዳደር ፕሬዝዳንትን የሚተካጩም በኢሜል እንዲጠቁሙ ጥሪ ካቀረቡ በኋላ ነው። ጠቅላይ ሚኒስትር አብይ ትላንት በማህበራዊ ሚዲያ ገጾቻቸው በትግርኛ ቋንቋ ባስተላለፉት መልእክት የፕሪቶሪያው ስምምነትን ተከትሎ በ2015 ዓ.ም የተቋቋመው የትግራይ ክልል ጊዜያዊ አስተዳደር የሁለት ዓመት ስራ ጊዜ መጠናቀቁን ገልጸዋል። ይሁን እንጂ ጊዜያዊ አስተዳደሩ በእነዚህ ጊዜያት ውስጥ በክልሉ መደበኛ መንግስት ለመመስረት የሚያስችል ምርጫ ለማከናወን ሁኔታዎችን ማመቻቸትን ጨምሮ ማከናወን የነበረበትን ቁልፍ ተግባራቶች በወቅቱ ማከናወን እንዳልቻለም ጠቅሰዋል። በክልሉ ያለውን ነባራዊ ሁኔታ ከግምት ውስጥ በማስገባት የህግ ማሻሻያ ተደርጎ የጊዜያዊ አስተዳደሩ የቆይታ ዘመን በአንድ ዓመት እንዲራዘም እንደሚደረግም አስታውቀዋል። ላለፉት 2 ዓመታት በአቶ ጌታቸው ረዳ ሲመራ የነበረው የጊዜያዊ አስተዳደር የስልጣን ዘመኑም ሲራዘም አዲስ ፕሬዝዳንት እንደሚሾምለትም ጠቅላይ ሚኒስትሩ አስታውቀዋል። የትግራይ ህዝብም በጊዜያዊ አስተዳደሩ የሚሰጣቸውን ተግባራት በብቃት ይወጣሉ እንዲሁም ክልሉን ሰላምና ጸጥታ ማረጋገጥ ይችላሉ ብሎ የሚያምንባቸውን እጩዎች በኢሜል ለፕሬዝዳንትነት እንዲጠቁም ጥሪ አቅርበዋል። ጠቅላይ ሚኒስትር አብይ በዚህ መልእክታቸው የጊዜያዊ አስተዳደር ፕሬዝዳንትን መሾም የጠቅላይ ሚኒስትሩ ኃላፊነት መሆኑንም ገልጸዋል። ጠቅላይ ሚኒስትሩ ይህንን ያሉት ጊዜያዊ አስተዳደሩን ለማቋቋም በ2015 ዓ.ም የወጣውን ደንብ በመጥቀስ ነው። አስተዳደሩን ለማቋቋም የወጣው የትግራይ ክልል አካታች ጊዜያዊ አስተዳደር ደንብ ርዕሰ መስተዳደሩ በሰላም ስምምነቱ መሰረት በሚደረግ ፖለቲካዊ ምክክር ተለይቶ በኢትዮጵያ ፌደራላዊ ዴሞክራሲያዊ ሪፐብሊክ ጠቅላይ ሚኒስትር እንደሚሾም ይገልጻል። ይህ ደንብ የወጣው የፌደራል መንግስት በክልል ጣልቃ የሚገባበትን ስርዓት ለመደንገግ በ1995 ዓ.ም የወጣውን አዋጅ መሰረት በማድረግ ነው። ጠቅላይ ሚኒስትር አብይ የጊዜያዊ አስተዳደሩ የ2 ዓመት የስልጣን ጊዜ መጠናቀቁን ሲገልጹም የጠቀሱት ይህንኑ ከ22 ዓመት በፊት የወጣ አዋጅ ነው። ትላንት ምሽት መግለጫ ያወጣው በዶክተር ደብረጽዮን የሚመራው የህወሓት ክንፍ ግን እነዚህን ህጎች አግባብነት የሌላቸው ሲል ጠርቷቸዋል። የፌደራል መንግስት በእነዚህ ህጎች እየተመራ ያለው ግጭት የማቆም ስምምነትን መንፈስናም ይዘት ወደ ጎን በመተው እንደሆነ በመግለጫው ጠቅሷል። የፌደራል መንግስት ተደራዳሪ ወገኖች በድርድርና በመግባባት የደረሱበትን የጋራ ስምምነት ችላ እንዳለ ያነሳው መግለጫው አግባብነት በሌላቸው ህጎች ብቻውን እንደፈለገው ለመሄድ እየሰራ ይገኛል ሲልም ተችቷል። የፕሪቶሪያው ስምምነት የትግራይ ጊዜያዊ አስተዳደር ተደራዳሪዎቹም ህወሓትና የኢትዮጵያ መንግስት ስምምነት እንደሚቋቋም መደንገጉን በመግለጫውም አስታውሷል። ዘላቂ ሰላም ለማስፈንና ግጭትን ለማቆም በተደረገው የፕሪቶሪያው ስምምነት አንቀጽ 10 ንዑስ አንቀጽ 1 መሰረት ሁሉን አካታች የሆነ የትግራይ ጊዜያዊ አስተዳደር የሚቋቋመው በህወሓትና በፌደራል መንግስቱ በሚደረጉት ፖለቲካዊ ምክክሮች እንደሆነም ይገልጻል። በዶክተር ደብረጽዮን የሚመራው
የሚመራው የህወሓት ክንፍ መግለጫም በትግራይ የተቋቋመው ጊዜያዊ አስተዳደር የፕሪቶሪያው ስምምነት ውጤት እንጂ የኢትዮጵያ መንግስት የተናጠል ውሳኔ ውጤት አይደለም በማለትም አጽንኦት ሰጥቷል። ይሁን እንጂ ይህንን የስምምነት ድንጋጌ የሚጥስ እንቅስቃሴ እየተደረገ ይገኛል ሲልም ከሷል። ባለፉት ሳምንታት የትግራይ ጊዜያዊ አስተዳደር ፕሬዝዳንት የሚተኩበትን አካሄድ በተመለከተም ከፌዴራል መንግስት ጋር ንግግር እንደተደረገ በመግለጫው ላይ ተጠቅሷል። በህወሓት አመራሮች መካከል የተፈጠረውን መከፋፈል ተከትሎ በዶክተር ደብረጽዮን በሚመራው የፓርቲው ክንፍ ተቀባይነት ያጡት ፕሬዝዳንት አቶ ጌታቸው ከስልጣን መነሳታቸው በይፋ ባይገለጽም በክልሉ መዲና መቀለ ከተማ ሆነው መዋቅሩን እየመሩ አይደለም። የፓርቲው ክንፍ በመግለጫው የጊዜያዊ አስተዳደሩን አፈጻጸም በመገምገም ፕሬዝዳንቱን ለመቀየር ስምምነት ላይ መድረሱንም ገልጿል። የጊዜያዊ አስተዳደሩ ምክትል ፕሬዝዳንት የሆኑት ሌተናንት ጄኔራል ታደሰ ወረደም ፕሬዝዳንት እንዲሆኑ የህወሓት ማዕከላዊ ኮሚቴ እንደወሰነና የውሳኔ በኢትዮጵያ መንግስት በኩልም ተቀባይነት እንዳገኘም ፓርቲው አስታውቋል። ክንፉ ጠቅላይ ሚኒስትር አብይ ያቀረቡት የእጩ ጥቆማ ጥሪ ይህንን ስምምነት ወደ ጎን በመተው የተከናወነ እንደሆነም ገልጿል። ጥሪው ፕሬዝዳንት የመሾም ስልጣን የጠቅላይ ሚኒስትሩ የተናጠል ውሳኔ የሚያስመስልና የፕሪቶሪያው ስምምነት የሚጥስ አካሄድ ስለሆነ ተቀባይነት የለውም ሲል ውድቅ አድርጓል። መግለጫው ሌሎች ጉዳዮችን በማንሳት የፌዴራል መንግስትን በፕሪቶሪያው ስምምነት በመጣስ ድርጊት ከሷል። በፕሪቶሪያው ስምምነት መሰረት ተፈራራሚ ወገኖች በቀጥታም ሆነ በተዘዋዋሪ አንዱ ሌላውን ያለመተንኮስ ግዴታ እንደተጣለባቸውና ተንኳሽ የፕሮፓጋንዳ የሚዲያ ስራዎችን ማከናወንም እንደተከለከለ ጠቅሷል። ኢትዮጵያ መንግስት እነዚህን ግዴታዎች በመጣስ የትግራይን ህልውና የሚፈታተኑ ሁካታና ግጭትን የሚፈጥሩ ስራዎች ከጀመረ ረዘም ላለ ጊዜ ቆይቷል ሲልም ወቅሷል። በተጨማሪም የህዝብ ሰላም የሚያተራምሱ ሰፋፊ እንቅስቃሴዎች የተደረጉ ናቸው ያለው የዶክተር ደብረጽዮን ክንፍ ሰላምን ጠብቀው ዋጋ እየከፈሉ ያሉና የመከታችን ዋልታ የሆኑ የትግራይ ሰራዊትና አመራሩን በበሬ ወለደ በኢትዮጵያ መንግስት ተቋማት እየተወነጀሉ ይገኛሉ ብሏል። መግለጫው ወደ ትግራይ ክልል ነዳጅና ሌሎች በመንግስት የሚተዳደሩ ወሳኝ ሸቀጦችና አገልግሎቶች እንዳይገቡ መከልከላቸውን በመጥቀስ በትግራይ ነዋሪዎች ህይወትና ኑሮ መጫወቱን ቀጥሏል ሲሉም መንግስትን ከሷል። የትግራይ ክልል ንግድና ኤክስፖርት ቢሮ ላለፉት 11 ቀናት ከሌሎች ክልሎች በተለየ ሁኔታ ወደ ትግራይ ክልል ምንም አይነት ነዳጅ አለመጫኑን ገልጸዋል። ይህ ዘገባ እስከተጠናቀረበት ጊዜ ድረስ በዶክተር ደብረጽዮን ገብረ ሚካኤል የሚመራው ክንፍ ላወጣው መግለጫ ከኢትዮጵያ መንግስት በኩል እየተሰጠ ምላሽ የለም።